ዛሬ እዚህ የምንገኝበት የጎሚያ ቀበሌ የደባርቅ ቀበሌዎች ከ28 ቀበሌዎች አንዱ ነው። ዛሬ ወይም በይፋ ርክክብ ያደረግነው ግንባታ የገበሬ ማሰልጠኛ ተቋም ነው ወይም ማዕከል ነው። የግንባታ እንግዲህ በወረዳው በሚሰራው በልማታዊ ሴፍቲኔት ፕሮግራም ከሚያከናውናቸው ተግባራት አንዱ ነው። በተለይ ደግሞ መሰረተ ልማትን ከመደገፍ አንጻር ይህ እንግዲህ የገበሬ ማሰልጠኛ ለዚህ ቀበሌ አርሶ አደሮች ከፍተኛ የሆነ ጥቅም እንደሚሰጥ ይታወቃል። ከአሁን በፊት በየቀበሌው የምንገነባቸው የገበሬ ማሰልጠኛ ተቋማት አሰራራቸው ያው የጥራት ችግር ስለነበረበት ወይም በእንጨት ቆርቆሮ በቆርቆሮ ምናምን ነበርና አሁን ደግሞ የተጀመረው አዲሱ የገበሬ ማሰልጠኛ ግንባታ ሁኔታ እንደምታዩት ጠንካራ የሆነና በብሎኬት በግንብ የተገነባ ከመሆኑ ጋር ተያይዞ ጥራቱን የጠበቀ አገልግሎት ይሰጣል ለአርሶ አደሩ ብለን እናስባለን። እንግዲህ የገበሬ ማሰልጠኛ ማዕከሉ የተገነባበት ቦታ የቀበሌው የግብርና ማዕከል ይዞታነቱን አጠቃላይ የማህበረሰቡ ይዞታ ከመሆኑ ጋር ተያይዞ ማንኛውም በግብርና ተቋም ገበሬውን ሊያስተምሩ የሚችሉ አዳዲስ እና ዘመናዊ የሆኑ የግብርና ተግባራትን የግብርና ልማት ስራዎችን የምናሳይበት ለገበሬው የምናሰለጥንበት የምናስተምርበት ዘመናዊ ቴክኖሎጂ ሽግግር ወደ አርሶ አደሩ ሊተላለፍ የሚችለው በዚህ ተቋም ላይ መጀመሪያ ተሞክሮ ታይቶ ተረጋግጦ እስከሆነ ድረስ ይህ ተቋም መልከ ብዙ የሆነ ጥቅም ይሰጣል ለዚህ አርሶ አደር ማለት ነው። ከዚህ አንጻር ቅድም እንዳያችሁት ለአርሶ አደሮቹ እና ለቀበሌ አመራሮቹ ባስተላለፍነው መልእክት መሰረት አርሶ አደሩ እንግዲህ ይህን ተቋም በእንክብካቤ እንደራሱ ሀብት እንደራሱ ንብረት በእንክብካቤ መያዝ አለበት፣ መጠበቅ አለበት። ለተባለለት አገልግሎት ብቻ መጠቀም እንዳለበት አቅጣጫ ሰጥተናል፣ አሳስበናል። ገበሬዎቹ አስተያየትም የቀበሌው አመራር አስተያየትም እንደሰማችሁት በጣም ደስተኞች ናቸው። የሴፍቲኔት ፕሮግራም ከቀበሌያቸው ላይ ይህን በጣም ያማረ የገበሬ ማሰልጠኛ ተቋም በመገንባቱ በቀጣይ ለተባለለት ዓላማ ለመዋል ኃላፊነቱን የወሰዱ መሆኑን ነው ያረጋገጥነ። ከዚህ አንጻር የግብርና ባለሙያው፣ የግብርና ጽሕፈት ቤት አመራሩ፣ የቀበሌው ሕዝብ የየራሱን ድርሻ ወስዶ በዚህ ተቋም ላይ የሚገለገልበት ሁኔታ እናመቻቻለን። ከዚህ አንጻር በሌሎች ቀበሌዎችም ይህ ፕሮግራም አለ። ለምሳሌ በቋ ተመሳሳይ ግንባታዎች ተገንብተዋል። በቋ ቀበሌ በቀጣይም በሴፍቲኔት ፕሮግራም ብቻ ሳይሆን በሌሎች አጋር ድርጅቶች ፕሮጀክቶች እንዲህና መሰል ተቋማትን በየቀበሌው ለመገንባት ታቅዷል። ከአሁን በፊትም እየተገነባ ያለበት ሁኔታ ነው ያለ። የማህበረሰቡ ሊያገለግሉ የሚችሉ የጤና ኬላዎች፣ ጤና ጣቢያዎች፣ ትምህርት ቤቶች፣ የመስኖ ፕሮጀክቶች የተገነቡ ያሉበት ሁኔታ ስላለ ከነዛ መሰረተ ልማቶች ውስጥ አንዱ ዛሬ የጎሚያ ርክክብ ያደረግነው የገበሬ ማሰልጠኛ ተቋም ነውና በዚህ መልክ ተጠናክሮ ይቀጥላል።